አንድ ጨዋታ ብዙ ጎል የተቆጠረባቸው አጋጣሚም የኢትዮጵያ ንግድ ባንኩ ጨዋታ ሆኗል። 3 ጨዋታዎች አልፈዋል። ጌቱ አደገኛ ኳስ ይመስላል። ሞይሴ ፓውቴ ግን በቀላሉ መልሶታል። ቃል ኪዳን ዘላለም አደገኛ ኳስ ይመስላል። አግኝቶት ነበር ምኞት፣ ኢላማውን መጠበቅ ላይ ያልቻለው ምኞት ደበበ። ተስፋዬ ጌትነት ለኮንኮኒ ሀፊዝ ጥሩ ኳስ አቅርቦለታል። ኮንኮኒ ሀፊዝ ከምኞት ጋር ኮንኮኒ ያለፈ ኮንኮኒ ሰመራ ሀፍታይ ይህንን ኳስ ይህንን እድል መጠቀም ነበረበት። የቅጣት ምቱ በረጅሙ ነበር። ሙታክቦ ጆኤል መልሶታል። ሰመራ ሀፍታይ ቶችን እንደዚሁ ያያሉ። በትክክል ጥሩ ኳስ ሰመራ ሀፍታይ ሰመረ። ይህን ሙከራ ግን አዋሳ ያሉት አያዩትም። አብዱ ሞይስ ፓውቴ ከኮንኮኒ ሀፊዝ ቀድሞ ኳሱን አግኝተዋል። ተመልከት ኮንኮኒ ሰመራ ሀፍታይ ሰመረ በድጋሚ ወደ ኮንኮኒ ሀፊዝ ሰመረን አግኝቶታል። ሰመራ ሀፍታይ ብሩክ አማኑኤል ጫና የፈጠረበት ይመስል ነበር። ዳንኤል ይታገን እሱ ግን ለውሳኔያቸው እርግጠኛ ናቸው። ኮንኮኒ ተመልከት አብዱ ወደ ኋላ ተመልሶ እንዲህ በማጥቃት ቢላፕ እንደሚሳተፍ ኳስ ነው የሰጠው። ብሩክ በሚገባ ፈተናውን አልፏል። ሰመራ አንድ ስቴፕ አቀርብ የብሩክ ጫና ይበልጠው። ምናልባት ጃቬር ሙሉ የመጀመሪያ ጎል ያስቆጠሩ ይመስል ነበር። ፋሲል ከነማዎች በጠንካራው ጨዋታ በቃል ኪዳን ዘላለም አማካኝነት መሪ ሆኑ ይመስል ነበር፣ ግን ኢላማውን እንኳን መጠበቅ አልቻለም። አብዱ ተመልከት በአንዱ ላይ ንክኪ ነው ወደ ሳጥን ታምራት። ኮንኮኒ ብቻ አይደለም እኔም በማጥቃት ቢልዳፕ ውስጥ አለ ያለ ይመስላል። በትክክል ኳሱ በትክክል ተቆጣጥሮ ነው ለናትናኤል ጃቢር ቃል ኪዳን ናትናኤል እንደገና ጃቢር ቃል ኪዳን በጣም ግቡ ተመልክቶ ቸኩሏል። እዚህ ቦታ ላይ በርከት ያሉት ከላከ ቃል ኪዳን ጥሩ ኳስ ነው። አሁን በድጋሜ ናትናኤል ጃቤር ሞሎ ጃቤር በረከት ግዛው ይሄኛውን መረብ ያውቀዋል። በመጀመሪያው ዙር ቀዳሚ መሪነት ጎል አስቆጥሯል። አስቆጥሩ ወደ ፋሲል ከነማ ተመልሷል። 55 በመቶ ጃቤር ሙሉ በዚህ ውድድር ዘመን በቂ ድል እያገኘ አልነበረም። ባለፈው ሳምንት ለልመድ መሐመድ የሰጠውን እድል በአግባቡ ተጠቀመ። መጽናኛ ጎል እንዲቆጠር ምክንያት ሆነ። እነሆ ዛሬ ደግሞ በትልቁ ጨዋታ የመሪነት ጎል አስቆጠረ። ጃቤር ሙሉ በተደጋጋሚ በቂ ድል እንዳላገኘ እየተነገረ ያለው ጃቤር ሙሉ በጎንደር ከተማ እንኮየ መስክ ተወልዶ ያደገ የፋሲል ከነማ ውጤት ነው። አብዱ የጃቢር ሙሉ አይነት ሳጥን አካባቢ በጣም ድንቅ የሆነ ተጫዋች ፋሲል አለመጠቀሙ ያስገርመኛል እስካሁን ድረስ። ጥሩ ክሊራንስ አይደለም ከኪሩቤል የተመለከትኩት። ጃቢር ትክክለኛው ፖዚሽን ላይ ነበር። አብዱ አስተት አልሰራም። በደካማ እግሩ ነው ኳሱን በቮሊ ጎል ያስቆጠረው። ምንም እድል አልሰጠውም ለሙታካ በኋላ። ምን አይነት ጊዜ ነው ለጃቢር በጃቢር ማለት ነው። አብዱ እስካሁን ጊዜ የሚሰጠኝ ኖር ከዚህ በልጥ ለፋሲል ብዙ 23 ደቂቃ ነበር የተጫወተው በ3 አጋጣሚዎች። ታምራት ኢያሱ ለሌላ ጎል ቀረበ፣ ግን ኪምላም ለማዘምቱ የተዘጋጀው ተጫዋች ነው። ቃል ኪዳን ሙታክቦ ምኞት ደበበ ብሩክ አማኑኤል ፊት ለፊቱ አለ። ወደ ኋላ ለዳዊት ገብሩ ኮንኮኒ ኢላማውን መጠበቅ አልቻለም። ጥሩ ፈጣን ምላሽ ለመስጠት ፍላጎት ሙሉን በድጋሚ ያጫውቶታል። ጃቪር ከፍ ያለ ኳስ ታምራት ኃይል አሳነሰው። ከጨዋታ ውጭም ነው። በርግጥ በወልዋሎ በኩል ፍሬው ሰለሞን ደጋግመን ያየንበት ቡድን ነው። ጥሩ ኳስ ይመስል ነበር። ዳዊት ኪሩቤል ወንድሙ ጃቪር ሙሉ ጥሩ ኳስ ወደ ታምራት ነፃ ተጫዋች በረከት ግዛው አሁንም ወደ ቃል ኪዳን ዘላለም ቃል ኪዳን አምስተኛ ጎሉን እየፈለገ ያለ ተጫዋች ነው። ቃል ኪዳን ዘላለም ጃቪር ናትናኤል ታምራት ቦታ ይዞላቸዋል። ናትናኤል በረከት ግዛው ቀላል ኳስ ነው። ጌቱ ኃይለማርያም የቅጣት ምቱን በረጅሙ መታ። ሞይስ ፓውቴ
ጥሩ ቦታ ላይ ነው ወልዋሎ ዓዲግራት የቅጣት ምት ያገኘው ዳዊት ገብሩ። ዳዊት አልመጠነው። ከፍ ያለ ኳስ ተጫዋች ዳግም አወቀ ነው። በዚህ ውድድር ዘመንም ጥሩ ድል ይመስላል። ዳዊት ገብሩ ጎል! ኤፍሬም ኃይለ ማርያም ተቀይሮ ነው የገባው። ኤፍሬም ኃይለ ማርያም ግብ ጠባቂው ሞይስ ፓውቴ የተፋውን ኳስ እዛው ቅርብ ርቀት ነበር፣ በደንብ አልተከለከሉም ፋሲሎች። ኤፍሬም ኃይለ ማርያም ለወልዋሎ በድንገት አዳኝ ሆነ። ጌሙ ማኔጅ የሚያደርግ ቅያሪ ለመቀየር የተዘጋጁ ነበር። ኮቺንግ ስታፍ እድል አልሰጡትም። ምን አይነት አጋጣሚ ተመልከት። ጌትነት ከዳዊት ጋር ቆንጆ ፓስ። ዳዊት በግራ እግሩ የመታው ፖይቴ በሱ ኳሊቲ አብዱ ከዚህ የተሻለ ማድረግ የሚገባው ይመስለኛል። ጌትነት የማጥቂያ መነሻ ግን ድንቅ ነበር። ዳዊት ያሻገረን ኳስ ፖይቴ ያልተቆጣጠረው በዚህ ሂደት በቀላሉ ወደ ጎልነት ቀይሮታል ኤፍሬም ኃይለ ማርያም። ምን አይነት ታች ነው! በጣም ጥሩ የማጥቃት ሙቭ ነው ነበር ያጡት አብዱ ተለፍሬው። ጌትነት የዚህ አይነት ወደ ሳጥን የሚሄዱ ገዳይ ፓሶች ይጠበቁ ነበር። አሁን ጌትነት በቁልፍ ሰዓት ላይ ነው ያን ፓስ የሰጠው። ፋሲል ተከላካዮች በመሃላቸው የነበረው ኮምፖዝ ዳዊት ገብሩ። ዳዊት ከፍ ያለ ኳስ ወደ አደገኛው ዞን ኪምላም ኳሱ ማግኘታል። ብሩክ አማኑኤል መለጣቸው። ምኞት እንደዚሁም ናትናኤል እዛ ቦታ ላይ ነበሩ። ከባለፈው ሳምንት ድረስ 2 ተከታታይ ጨዋታዎችን እንኳን ተሸንፎ አያውቅም። አደገኛ ኳስ ነበር። ጌቱ ኃይለ ማርያም ጥሩ ኳስ በድጋሜ ኤፍሬም ኃይለ ማርያም ያቻኑትን ጎል ያስቆጠረው ተጫዋች። ደጋፊዎቹም አላመኑ። እዚህ የመጨረሻውን 3 ነጥብ ለማግኘት ይበልጥ ይገፋሉ። ሌላ ስህተት። ዳዊት ገብሩ የቅጣት ምቱ በረጅሙ ተመቶ ነበር። አደገኛ ኳስ ጥፋት። ጌቱ ኃይለ ማርያም ፍጹም ቀድሞ ኳሱን ባይነካው አቤኔዘር የመጠቀም እድል ነበረው። ፈረስታችሁ ጥሩ አልነበር። ኮንኮኒ ሀፊዝ ኮንኮኒ ይህንን ማን ማመን ይችላል? ኮንኮኒ ሀፊዝ ሌላውን ግዙፍ ተከላካይ ምኞት ደበበን ጥሎ አለፈ። ግብ ጠባቂው ሞይስ ፓውቴንም አጋድሞ በቀጥታ ኳሱን መረብ ላይ አሳረፈው። የቀድሞው የኢትዮጵያ ቡና አጥቂ ኮንኮኒ ሀፊዝ በዚህ የውድድር ዘመን በ18 ጨዋታ 1 ጎል ብቻ ነበረው። ባለፈው ሳምንት አግዳሚና ቋሚ መለሰበት። ዛሬ ግን ያንን አላደረገም። መረቡን አግኝቶታል። ያውም በወሳኝ ሰዓት፣ ተጋጣሚያቸው ማገገም በማይችልበት ሰዓት። ወልዋሎ ጫና ውስጥ ያሉ ጎል እንዳይቆጠርባቸው የሚታጉ ይመስል ነበር። ምን አይነት ደካማ የቆመ ኳስ መከላከል ነው። አቤል እያዩ በትክክል ኳሱ መከላከል አልቻለም። ሁለተኛው ኳስ ኮንኮኒ ምኞት ላይ ጫና ፈጠረ። ምኞቴን ኳስ ቀድሞ መንካት ቀድሞ ከአካባቢ ማራቅ የሚችልበት እድል ነበር። ኳሷን እየጠበቀ ነው ሰውነቱን ገጭቶት ሄደው። ኮንኮኒ ግብ ጠባቂ ፖይቴ ጭራሽ አልተዘጋጀም። ምን አይነት ምሽት ነው እያሳለፈ ያለው አብዱ። የመጀመሪያው 45 2 ጥራት ያላቸው ድሎች ፈጠረ፣ አልጠቀሙበትም። በመጨረሻ ግን ወልዋሎ በፈለገው በትክክለኛው ሰዓት ነው ኮንኮኒ የተገኘው። ለፋሲል በጣም ልብ ሰባሪ አጋጣሚ ነው አብዱ። አጼዎቹ በዛኛው ሳይድ የማሸነፊያውን ጎል የሚያስቆጥሩ ይመስል ነበር፣ ግን የግብ ጠባቂው የረጅም ኳስ ሙታካባ ክሬዲት ይወስዳል። አብዱ ሞክራሉ። ታምራት እያሱ ወደኋላ ለዳግም አወቀ ሰጥቶታል። ዳግም አወቀ ከፍ አለበት። ዳግም አወቀ። በዚህ መሃል የተጫዋች ለውጥ አለ በወልዋሎ ዓዲግራት ዩኒቨርሲቲ በኩል